እንደው የሆነ አስተካከበት ነው በጠዋ ሽማግሌዎች የሰበሰቡና የሰፈር የተመረጡ ጓ አንተ ገና እንደው ቢጃማም ካለ ነው አለበለዚያ አይ አባባሌ እንትን ነው መቼም ሰው እንትን አይልም ግን እንደው ድንገት ደንግጣ ማለት ነው እኮ ታላ ድንጋጤ ቬሪ ዴንጀረስ ቲንግ ለምን ጣዋት እንደሚነግሩን እኔ አላቅም እስታውንም አይገባኝም ለምን ሶማሌም እዛ ውስጥ አለች ኬንያም እዛ ውስጥ አለች ቡርኪና ፋሶም እዛ ውስጥ አለች ዝም ብሎ ፎርጅር ጥርስ ለመትከል 20 ሺህ እዩት እስቲ ይሄና ይሄ አይገናኝ ስለዚህ ስትደምረው 800 ወይ 900 ሺህ ይውስጣል ስለዚህ እኝ ስትል በ1 ሚሊዮን ነው መስኪው እነቴን ነው ሚስትየው ግራ ይገባት መጣ በጣም መልአክ ያረጉ ሲመጡ ሚስትየው በጣም ከመጨነቁ የተነሳ ግራ ገባትና ትልቁ ልጅ አብሉ አለችው ና አለችው ይሄ ሬሳ የኛ ነው ነህሚያ የሚባል ሰው ደግሞ ሱሳ በምትባል ሀገር ውስጥ የንጉስ ወይን ጠጅ አሳላፊ ነው የሚለው አክቹአሊ ትክክለኛው ግን ቀማሽ ነው የወይኑን ጥንካሬም ሊሆን ይችላል ንጉስ ግን መርዝ ድንገት እንዳይገጥመው በጣም ለንጉሱ ታማኝ ስለሆነ ነው ገብቷቸዋል አይደል መርዝ ያሳልፍም ስለተብሎ ስለሚታሰብ ነህሚያ ነው መጀመሪያ ፉት ይያለ የሚያሳልፉ you got me yes or no thank you for your participation እና በጣም የሚገርማችሁ እዝራ ወደ ኢየሩሳሌም ገብቷል ነሐጌ ገብተዋል ብዙ እግዚአብሔር ሰዎች ገብተዋል መቅደሱን ሰሩት እንጂ ቅጥሩን አልሰሩትም ለምን መሰላችሁ ከመቅደሱ ቅጥሩ ይከብዳል ቅጥሩ በጣም ትልቅ ነው መስራት አትችልም ስለዚህ መቅደሱን ሰሩትና ቅጥሩን ተውት ነህሚያ ግን ረጅም ጊዜ ምንም ሳይጎልበት በሱሳ ግንብ ከጠቅላይ ሚኒስትር ከፕሬዝዳንቶች ጋር በቤተ መንግስት ተቀማጥሎ የሚኖር ሰው ነው ግን ስለ አገሩ እንዳሁኑ ጊዜ ፌስቡክ የለም ቲክቶክ የለም ምንም የለም ኢንፎርሜሽን የለም አንድ ቀን ሃናንያ ነው እንደዚህ የሚባል ሰው ሱሳን ለመጎብኘት አልፎ ይመጣሉ ወደዛ ምድር ይመጣሉ ሩቅ አገር ነች ይመጣሉ ሲጎበኙ እንደ አጋጣሚ ይሄንን ሰው ያገኝ ይሄን ሰው በጣም ነው የምወደው አያመቻምችም አሁን ለምሳሌ ለአንድ ሰው እናት ሞተች ለማለት ቀጥታ እናት ሞተች አትልም አይደለም እንዴ አንድ ሰው ጋር ሄደ ቀጥታ ሚስት ሞተች አትልም በአገራችን ባህል አይደለም ቴክኒካል ነገሮች አሉ ጎረቤት ይነገርና በፎርም ነገ እናንተ ቤት እንደዚህ ልጅ እንዲመረቅ ምናምን ተብሎ ቤቱ ይጸዳል ይስተካከለ ሰውየው አይነቃም አይበል በጠዋት ነው ደግሞ መርዶ የሚነገረው አይ ዶንት ኖ ስርዓቱ ከየት እንደመጣ ቆሌን ይገፉታል በጠዋት እውነቴን ነው ማለት እንዴ በኢየሱስ ስም በማታ ቢሆን ይሻላል እኔ እንዴ ማታ በማለዳ መርዶ በጣም ቬሪ ዴንጀረስ ቲንግ እኮ ነው እንዴ ጠዋት ስትነሳ እኛ ሀገር ያለ አንዳንድ ባህል ቁርሱን በልቶ ምን አለ ቡና ጠጥቶ እረጋ ሲል እንደው የሆነ አስተካከበት ነው በጠዋ ሽማግሌዎች የሰበሰቡና የሰፈር የተመረጡ ጓ አንተ ገና እንደው ቢጃማም ካለ ነው አለበለዚያ አይ አባባሌ እንትን ነው መቼም ሰው እንትን አይልም ግን እንደው ድንገት ደንግጣ ማለት ነው እኮ ታላ ድንጋጤ ቬሪ ዴንጀረስ ቲንግ ለምን ጣዋት እንደሚነግሩን እኔ አላቅም እስታውንም አይገባኝም 11 ሰዓት እኮ ነው አንዳንዱ ሀገር ደግሞ 9 ሰዓት እኔ አስተውሳለሁ አክስታችንን እኛ ቤት ያረዱን ጊዜ 9 ሰዓት ነው የመጡት ለምን ቁንዲ የሚባል ሀገር ትሄዳላችሁ ስለተለ ለካንተ ሰፈርተኛ ሁሉ ተዘጋጃጅቶ መኪናው ደጅ ላይ ተሰበ እኛ ምንድነው መኪና ጓ ሲያረጉ ወፍጮ ቤት ያላችሁ ባለ ወፍጮ ቤቶች ወፈፍራም ሰው እኛ ቤት መተው ማያቁ ግር ብለው ገብተው ሲደረደሩ እናት ምንድነው ስትል ይቅርታ ቁጭ በይ አይዞሽ ሲነግራ እቴ ምን አለ ቁርስ በልተን ተረጋግተን ምን እንደዚህ ደውም አንድ ጊዜ ምን ሰማው እና አስቸጋሪ ሰው ልጅ ሚስት ያለው ሰው በጣም አስቸጋሪ ሰው ሞተ ደብተራ ይገዛል ልጁ በስነ ስርዓት ሚስቱን አይወድ ቤቱን በስነ ስርዓት የማያስተዳድር ሲነጋ የሚመጣ ቤት ጠዋት ይወጣል ድጋሚ ሲነጋ ነው የሚመጣው እና እንዲህ አይነት ሰው ሞተና እንዲህ አይነት ሰው ሲሞት ጥሩ ነው አይደለም እንዴ ሞትን አንዳንዴ ሞትን እንቃወማለን እንጂ ሞት ባይኖር አንዳንድ መጥፎ ሰዎች ረጅም ከመኖራቸው የተነሳ መጥፎ መጻፍ ይጽፋሉ መጥፎ ባህሪ ያጋባሉ ግን ሞት አንዳንድ ጊዜ ጥሩ ያልሆኑ ሰዎችንም ቶሎ ፒክ ያደርጋል አንዳንዴ ደግሞ ጻድቃንንም ይወስዳል ክፉ ነገር እንዳያገኛቸው እግዚአብሔር ቀድሞም ይሰበስባል ሞት በልዩ መንገድ ይመጣል ግን ዞሮ አብረን የምንኖረው ጉዳይ ስለሆነ
ማናችንም ከሱ ብዙ የተራራቀን አይደለም፣ ቤተሰብ ነው አይደለም። መቼ እንደሚመጣና መቼ እንደሚወስደን እንደሚያሳፍረን ነው ማናቀው። ምንም እሱ ትኬትም ቪዛም አይፈልግም። ስለዚህ በነፃ ይወስዳቸዋል። እና ሰውየው ሞተና ጓደኞቹ መናገር ጀመሩ። በጣም ጥሩ ሰው ነው ይላሉ፣ በጣም እንትን ነው ይላሉ ምናምን። ሚስትየው ግራ ይገባት መጣ። በጣም መልአክ እያረጉ ሲመጡ ሚስትየው በጣም ከመጨነቁ የተነሳ ግራ ገባትና ትልቁ ልጅ አብሉ አለችው። ና አለችው። ይሄ ሬሳ የኛ ነው። እንደውም አንድ ጊዜ ምን ሰምቻለሁ፣ አሮጊቷ አሉ እዚህ አሜሪካ ሀገር ልጅ ልከው ሴትዮዋ እንጀራ ጋጋሪ ነበሩ እና ዛሴም ነው ኑሯቸው 3 ዓመት 4 ዓመት 5 ዓመት ምንም ለውጥ የለም። መቼስ ሰው አሜሪካ ከሄደ ቢያንስ ልብስ ይልካል አይደለም እንዴ? እና ሴትዮዋ ላይ ምንም አይነት ለውጥ ጠፋ ማለት ምንም አይነት ለውጥ ሲነ ምንድነው ይሄ ልጅ ምንም አይልክም ወይ ብለው ሰዎች ሲጠይቁ አይ ይልካል፣ የሆነ ፎቶ ይልካል ቤቱ ላይ ለጥፈው አሉ። ልጁ ሲያሳዩኝ የለጠፉትን ፎቶ ብሎ እቤት ሲሄድልህ የተለጠፈው ለካ $1 ነው። ሴትዮዋ ይሄ የቤተ መንግስት ፎቶ መስሏቸው ለጥፈው $100 ለጥፋል። እንኳን እሳቸውን ጎረቤ መለወጥ የሚችል ጉዳይ እቤት ተለጥፈው ቁጭ ብለው። ለምን ሴትዮዋ $1 ምንድነው ሲፈነዳ ምን ያመጣል አያውቁም። $1 እንደ ርችት የሚፈነዳ ጉዳይ እንደሆነ አንደርስታንድ አላረጉም። ይኸውልህ $1 ማለት ባጭር ቃል ሳስረዳ እዚህ ጋር የኢትዮጵያ 100 ብር ባስቀምጥልኝ የሶማሌ የኬንያ የቡርኪና ፋሶ ደርድሬ $1 እዛ ባረግልህ አንዱ ምረጥ ብለህ ሁሉም ሰው ዘሎ የአሜሪካን ነው የሚወስደው። ለምን ሶማሌም እዛ ውስጥ አለች፣ ኬንያም እዛ ውስጥ አለች፣ ቡርኪና ፋሶም እዛ ውስጥ አለች። $1 ኢዝ ዘ ፋዘር ኦፍ እሺ እንግሊዘኛ ከተጠቀምኩ ተረጉማለሁ። ይኸውላችሁ ይሄ ስለ ኢየሱስ የምናወራው ጉዳይ ሁሉ ነገር ተጠቅልሎ እዛ ውስጥ ነው። ከዛ በኋላ ዘርዝረን ነው የምንጠቀመው። ፕሬዝ ጋድ። የመጨረሻ የማንም ፍቅር ደሞዝ እንጂ ስጦታ አይደለም። ማንም የሚስት ፍቅር እንኳን ከሚስት በላይ አፍቃሪ የለም፣ ከባል በላይ ደሞዝ ነው። እኔ አሁን እስቲ እያመሸው ልግባ ትወደኛለች፣ ሽማግሌ ሰብስባ ትጠብቀኛለች። አለበዛው እንደ ፓስተርነት ማለት ዝርዝር ይባላል ማለት ነው ይጋጁ። ስለዚህ ሚስቴ እንድትወደኝ ምን ማድረግ አለብኝ? ስጦታ እሰጣለሁ፣ አበባ ይዤ ጋር ሰርፕራይዝ። እናንተ የወደዳችሁኝ ሄኖክ ስለሆንኩ አይደለም፣ ጥሩ ይሰብካል ብላችሁ ነው የወደዳችሁኝ። እንዲሁም ይወድ ሰው ግን ይህች ምድር እንደ ዝናብ ነች። አንተ እንፋሎት ካልሰጠ አታካፋም። በነፃ የለም። ኔቨር ባልሽ እንዲሁ አይደለም ይወደደሽ ወይ እጅሽን ስትዘረጊ ደስ ብሎታል። እንዲሁ የለም። ዮሐንስ 3:15 እንዲህ አለ፣ ዓለሙን እንዲሁ ወዷል፣ ጥሩ ሳይሆን ወዷል። ኃጢአተኞች ሳላችሁ ወዷችኋል። ገና ደካሞች ሳለን ብርታት ሳይኖረን ድቅ ሳንል ሃሌሉያ። እኛ ቸርች አንድ እግዚአብሔር ሴት ስታገለግል ናማንዳ የምትባል ሴት አለች። እቺን ነግራችሁ ወደሚቀጥል ርዘማ አይገርማችሁም? ይሁን እንግዲህ አጭር ስል እንደዚህ ይሆናል። ዛሬ ተጽናንተ ትሄዳለህ። እኔ የእግዚአብሔር መንፈስ ሙቭ ያደርጋል፣ ይሰማኛል። የሆነ ተስፋ የቆረጠ ሰው ሲቀጥል እንደገና ብርታት ሲሰማው አገልግሎት አቆማለሁ ያለ ማገልገል አቅም ፍቅር ይገባብሃል። ያው እውነቴን ማለት ነገረኛ እንዳትሆን። ይሄ ምን ይሆነኔ የኔ አትበል፣ ዝም ብለህ ውሰድ፣ ዝም ብለህ እና ናማንዳ ትባላለችና ህንድ ሀገር ጌታን አገኘች። ኢሚዲየትሊ አባረሯት። ዛፍ ላይ ታድር ነበረ ብዙ ቦታ እና በቸርች ይታወቃል ላይፏ። ከዛ ሚሽነሪዎቹ ቤታቸው አስገቧት እና ፓስተር ሜርሲ ነች ነገሩን ሼር ያደርገች። ከዛ አስገቧትና አስተማሯት። ግን ትምህርቷን ሳጨርስ እነሱ ሄዱ። ሌላ ፓስተር ከአሜሪካ ሲመጣ አደራ ተሰጣቸው ለነዛ ፓስተሮች። ከዛ ጨረሰች፣ በጥሩ ውጤት ዩኒቨርሲቲ ገባች፣ ግራጁዌት አደረገች። አሜን። አማንዳን ሰው ሁሉ ነው ያውቃት፣ ህንድ በሙሉ ያውቃታል ማለት ነው። ግን ሞኝ ነች፣ አማኝ ነች፣ ጅላንፎ አማኝ ነች። እንዴት ዊሽ አትልም። ይሄ ድቡልቡል ጭንቅላት አትጠቀምም እሷ።
እግዚአብሔር ባይዘው ሂሳብ ለሚሰራ ሰው አይሆንም ለመስራት እና ይከብዳልና እንኳን እግዚአብሔር እኔም ይከብደኛል እና ከዛለ የዲግሪዋን እንደጨረሰች ሲሰሙ እነዛ ፋሚሊዎች ኢንቪቴሽን ላኩ ማለት ነው። አሜሪካ አመነች ሄዳለሁ ብላ እግዚአብሔርም ተናግሯታል ወስድሻለሁ አሜሪካ ትሄጂ በቃ እሱ ብሎኛል ሄዳለሁ አለች። ሄዳለሁ ለሰው ሁሉ። ከዛ በኋላ ምስክርነት አለኝ ይሁዳ አለች። ለሰው ሁሉ አሜሪካ ሄዳለሁ ብላ ማውራቷን ሰማና ፓስተሩ አሜሪካ እኮ ለመሄድ አላት መጀመሪያ ፓስፖርት ያስፈልጋል የላትም እኮ ሄዳለሁ ስትል ኢንቪቴሽን ነው የመጣው ቪዛ ያስፈልጋል ነው። ከዛ ፓስፖርት አወጣና ፓስተሩ ሰጣት ማለት ነው። ከዛ ቪዛ ሊጠይቁ ሄዱ ማለት ነው። ኢንቪቴሽን ጀስቴድ ዓርብ ዕለት ነው እስከ 6 ነው የሚሰሩት አልቋል እንትን ሊዘጋ ነው። ለማንኛውም በቃ ግድ የለህም እንዴ እኔ አሁን ፓስፖርትሽን ብቀበል ነገ ቅዳሜና እሁድ ነው አይሰሩም ፍላይቷ መች ነው ሰኞ ነው ግድ የለህም አንተ ብቻ ፓስፖርቱን ወሰደልኝ ምን ጨከጨከ ብሎ ፓስፖርቱን ወሰደ። ከዛ እሁድ ዕለት ስትመሰክሪ ስለ ዲግሪሽ ብቻ ነው የምትመሰክሪው አሜሪካ ሄዳለሁ ብለሽ እንዳትናገሪ ብሎ ፓስተሩ አስጠነቀቃት። እሺ አለች። ህዝቡ ግጥም ባለበት ቆመች። እልል በሉ ይሄው ዲግሪዬን ጨረስኩ። ህዝቡ መሃል ላይ ምን ትበል ሰኞ 9 ሰዓት ስለምበር ስቴድ እንትን ኤርፖርት መታችሁ ቻው በሉ። ፓስተሩ ሲናገር ምን አለ ምን ላርጋት ሄጄ አፋን አለስ ወጥቻ አላስተካክ ግራ ግብት አለው። ከዛ ለማንኛውም ወጣ እሱ አወራ አለቀ። ሰኞ በተባለው ሰዓት ህዝቡ የት መጣ ኤርፖርት ናማንዳ የተገኘች ኤርፖርት። ከዛ በኋላ ጉርስሙ በመዳን ታመጭ በቃ ቪዛ የለ ፓስፖርት አቆዛኝ ሪል እኮ ነው። ከዛ በኋላ ዞር ገና ዞር ስትል ኢየሱስ እየጠበቅኩ ነው አለ። እየጠበቅኩ ነው ያለሰ ምን እንደሆነ አይታወቅም። የሆነ አንድ መጣ አማንዳ ከሌ የምትባለው የት ነች አማንዳ ሲሰማ እኔ ነኝ ፓስፖርት ቪዛ ሃሌሉያ። እውነቴን ነው የምላችሁ ጌታ ሆይ አለች እየጠበቅኩ ነው። እኔ ደስ የሚለኝ ሰው መጽሐፍ ቅዱስ ውስጥ ዳዊት ነው። እሱን ነው ማወራው። ዳዊት በአምልኮ ደስ ይለኛል፣ በመስጠት ደስ ይለኛል። ዳዊት ሰበብ እየፈለገ ለእግዚአብሔር ምንም ነገር ማድረግ የሚወድ ሰው ነው። በጣም ሰበብ ይፈልጋል። በቃ አንድ ፍንጭ ካገኘ ዘሎ እዛ ውስጥ ነው እንጂ እንዴት ቆይ እስቲ ላስብበት ለምን ወዴት እንኳን አይልም። የእግዚአብሔር ነው ከተባለ እዛ ውስጥ አለ። በቃ የእግዚአብሔር ነው። እስቲ ተሰማኝ አልተሰማኝ አይልም። አሁን እኛ ብዙ ጊዜ አይታችሁ ከሆነ ለእግዚአብሔርና ለቤቱ ሲሆን ነው ተሰማኝ አልተሰማኝ ራሱ ምን ነው። ሌላ ነገሩ ዝም ብለን ነው የምንሄደው። ለእግዚአብሔር ስራን እስቲ ልስማው፣ እስቲ ቆመንና ጨብጭብ፣ አልተሰማኝም ተሰማኝ። ጠቅላላ ተሰሜና ተሰማ የምንሰበሰበው እግዚአብሔር ላይ ተሰማ ምናምን የለም። በእምነት ነው የምናደርገው። እስቲ አሜን። እንዴ በእዳ እኮ ነው ያለነው ራሱ ከዚህ በፊት ላረገልን እንኳን እንዴ ሌላው ሁሉ ተውት፣ ሁሉንም ተውት። ሕያው ሆነን እንንቀሳቀሳለን። በአንተ የተነፈስነው በማን ነው? በሱ። አሁን አየር ዝም ብሎ ነፃ ይመስላል አይደል? አንዴ ለመንግስት ቢሰጠው ግን ሂሳቡን ታዩታላችሁ። እውነቴን የእግዚአብሔር ስጦታ ነው። እኛ ግን አንቆጥርም። ቆጥረን ደግሞ ካላመሰገንን፣ ቆጥረን ካልተገረምን፣ ቆጥረን ካልተደነቅን ኃጢአት ይሆንብናል። ለምን? ሁሉን አብዝቶ ስለሰጠህ ይላል። አየህ፣ ሁሉን አብዝቶ ስለሰጠህ እግዚአብሔር አምላክን በፍሳህና በሐሴት አላመለከውምና ሁሉም በማጣት ይመታል ይላል። አይገርማችሁ? ለካ አንዳንዱ ምን ሰጠኝ እኔ ይላል። ስራዬ ላይ እንትን ግን መቁጠር ሲጀምር ግን የሰጠ ይገባል። ጠዋት ነግሬያቸዋለሁ። እኔ ይሄን ጥርሴን ሳስነቅል 400 ብር ነው የተጠየቅኩት። ለማስነቀል 400 ብር ብሎኛል። የሚስቴ ደግሞ ተነቅሎ ነበር ለማስተከል 25000። ዝም ብሎ ፎርጅር ጥርስ ለመትከል 25000። እዩት እስቲ ይሄና ይሄ አይገናኝ። ስለዚህ ስትደምረው 800 ወይ 900 ሺህ እዚህ ውስጥ አለ። ስለዚህ ስትል በ1 ሚሊዮን ነው መስኪው። እውነቴን ነው። 1 ሚሊዮን መጫወቻ ሆኗል። አሁን ገብታ እዚህ ውስጥ ራሱ ያለው 1 ሚሊዮን ነው። ይሄን አስብ። አሁን ኩላሊት የሚባል ህመም አለ ኢትዮጵያ ውስጥ። አሁን በቅርብ ነው የሰማው፣ ድሮ የለም። ይሄ ዲያሊሲስ ምናምን የሚሆን ነገር ብቻ እንደዚህ የሚሉት ነገሮች አሉና ሲደረጉ በ10 ሺህ 20 ሺህ እየከፈሉ እንዴ። ለካ ይሄ ኩላሊት አንዷ ብቻ የምትሰራው 20 ሺህ እና 30 ሺህ ነው በሳምንት። እንዴ ከፍለት ይችላል። ኩላሊት እንኳን የደከመች ቀን ክፍያው ከባድ ነው። ይሄን ሁሉ የሰጠማ ዝም ብሎ ለምን ይቀላል? እግዚአብሔር በብዙ ባርኮናል። አሜን። አንድ ጊዜ አሜን። አሁንም እንዴ
መቆም የቻልኩት ኦሮሞ ወይ ትግሬ ሀደሬ ምናምን ስለሆነ አይደለም። እግዚአብሔርም ሰውን የህይወት እስትንፋስ አለበት። ስለዚህ መኩራት አንችልም። የኔ ምንለው የለም። እንዲህ አትልም። ለምን እፍን ያለው ፊኛውን እፍ ብለህ ትነፋዋለህ። ከፈለክስ ተስበዋል ወደ ውስጥ ይላል። በቃ እግዚአብሔር እፍ እንዳለ ሲያረግ የለም። የህይወት እስትንፋስ እፍ ያለው እሱ ነው። ያችን እስትንፋስ መልሶ ወደ ሆዱ ቢስብልህ አለቀ። ለዚህ ነው እስትንፋስ ሳይመለስ ነው የሚለው። ወደ ፈጣሪው ይመለሳል። የሆነ ቀን ሽሻ ያለ ሲሰበሰብ የለም። ስለዚህ መቆማችን ማገልገል በጣም ብዙ ነው። ኧረ ብዙ ነው እግዚአብሔር ያደረገው። ስለዚህ ጉልበት አይደለም፣ ችሎታ አይደለም፣ መማሪያ አይደለም። ከእግዚአብሔር ያልተቀበልኩት ምንም ነገር የለም። ሙሴ በምድረ በዳ ነሐስ እባብ ሰቀለ። ሁሉም ሰው በእባብ ተነደፈ። ይሰማል። ሲያጉረመርሙ መቼስ ማጉረመረው እባብ ነው የሚያመጣው፣ ሌላ ምንም አያመጣም። ዝም ብለህ የሚያጉረመርም ሰው ጋር እንዳትቀመጥ። ማአት አይነት እባብ ነው የሚያመጣው። የሰይጣንን ፕሬዘንስ ነው የሚስበው። ይሰማል። አመስጋኞች ደግሞ የእግዚአብሔርን ፕሬዘንስ ነው የሚስቡት። ሃሌሉያ። ስለዚህ አመስጋኝ ፖዚቲቭ የሚያወራ ይቻላል፣ እግዚአብሔር ባርኮናል ምን ስለ ቸርች ጥሩ የሚያወራ አሜን ነው። ፌስቡክ ላይ ራሱ አገልጋይ ሲታማ ላይክ የሚያደርግ እሱን አጠገብ እንዳታደርሱ። እንዲህ አውራጣት፣ ዝም ብሎ አውራጣት። ምን አይነት ልጅ ነው? እንዲህ አይነት ሰው አጠገብ እንዳይደርስ ጌታ ይባርክ። ቸርች ምን ቸርች አለ የሚል ሰው እንዳትቀበል። ምን አገልጋይ አለ እንዳትቀበል። አገልጋይ ማት ነው ያለው። እኔም ይኸው አለው። ሃሌሉያ። ምን ቸርች አለ እንዳትቀበል። እንዲህ አይነት ሰው ቸርች ይኸው ወንድማማች አሜን በላ። ይሄ እኮ ጠጅ ቤት አይደለም ቸርች ነው። ምን ቸርች አለ ይላል። ምን ቸርች አይደለም የጠፋው፣ አንተ ነው የጠፋው።